ከወንበሩ ሲታታው ነው ይቀድማል ሰው ከወንበሩ ወጥተን ይቀድማል ላሳይ ፎቶሽ ላሳይ አይደለም አይታይ ነገር ቤተሰቦች ያነገሩኝ ሀሳብ እኮ ነው ይሄ ነገር ያለው ጥሩ ልጅ ነው ጥሩ ሰው ነው ብዙ አይነት ስራዎችን ሰርቷል ከቤተሰቦች ጋርም ቤተሰቦች በጣም ነው የሚወዱት ብቻ በጣም ጥሩ ስራዎችን ለቤተሰቦችም ጥሩ ስራዎችን ይሰራል ልጅ ነውና መልካም መስራት ለራስ መልካም ይከፍላል አሁን ሀሳቤን ተስቀይሰኛለክ ኮኔም ካንቺ ቤተሰብ ጋር ተማክርሻ እኔም ልማከራ ከቤተሰቦች ጋር ተማክሬ አሳውቃችኋል ዳታላከልሽ አይ አለው ቆይስ እየተሽከረከረ ነው የሆነ ቪዲዮ ነው ብዙ ቀጠሮ ሲዘን ወረፋ ሲዘን እንነሳለን የሚቀርብን ነገር የለም የሚቀርብን ነገር ምንድነው የሚቀርብ ቪዲዮ ምንድነው ይሄ እኔ የመቼ ቪዲዮ ነው ሰላም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ እኛ እግዚአብሔር ይመስገን በጣም ደህና ነን እናንተም ባላችሁበት ሰላማችሁ ይዛ እንግዲህ ሰሞኑን ትንሽ ጠፋ እያለ ነው በቤታችን ከትላንት ወዲያ ነው የመጣነው በመሃል አንድ ቀን ጋፕ ነበረ ያው ትናፍቁናላችሁ ግን ደግሞ ትንሽ ግዴታ ስለነበር ነው የጠፋሁት ሄኒም ትንሽ አሞት ስለነበረ ለዛ ነው ያልተገናኘ ነው ማለት ነው እና ትንሽ ረፍት ላይ ነበረ አንድ ቀን ትንሽ ረፍት ያድርጉልኝ ነውና ለዛ ነው ያልመጣ ነው ማለት ነው ወደናንተ በጣም ይቅርታ እንግዲህ ቤተሰቦች ስለጠፋንባችሁ ከዚህ በኋላ ላለመጥፋት እንሞክራለን እንደዚህ የጤና ችግር ካላጋጠመን በስተቀር ወደናንተ ላለመጥፋት ለቶሎ ለመቅረብ እንሞክራለን ማለት ነው ዛሬ እንግዲህ የሆነ አስተባሰብኩኝና ከዛ ለምን ከቤተሰቦች ጋር ሆነን አንድ ላይ አይሻልም ወይ ብዬ አሰብኩኝና ለዛ ነው የመጣሁት ዛሬ ሄኒን ጠርቻለሁኝ እና ከሄኒ ውጪ ደግሞ አንድ እንግዳ አለኝ ማለት ትንሽ በውስጥ ምናምን እያወሩኝ ነበርና እንዳልክ በጣም ጥሩ ልጅ እንደሆነ ምናምን ነገርና ሄኒ ያው ላይክ እንደ ፍቅረኛ እንደ ዋልም ቢናደድም ቢቆጣም ትክክል ነው እያላችሁ ነበረ ቤተሰቦች በውስጥና አዎ ትክክል ነው መናደዱ መቆጣቱ ልክ ነው መቅናቱም ትክክል ነው ነገር ግን ቤተሰቦች ከዛም ውጪ ደግሞ ምን እያሉ ነበር ጥሩ ስራ የሚሰራ ልጅ ነው እንዳልክ ማለት ጥሩ ጓደኛ ጥሩ ወንድም ሊሆን የሚችል ሰው ነውና ሄኒ ትንሽ ስለማያውቀው ይሆናል የተደበረውና ያለውን ነገር አንድ ላይ አስተዋወቂያቸውና ምሳ አንድ ላይ በልታችሁ ለመግባባት ሞክሩ እና ለታጓባያቸው ሞክሪ የሚል ሀሳብ መጣልኝ ከቤተሰቦችና እስቲ ልሞክር ብዬ አሰብኩኝ ማለት ያው እንዳልክ በጣም ጥሩ ልጅና መልካም ሰው እንደሆነ እንግዲህ ከዚህ በፊት ከሰራቸው ስራዎች አንዳንድ ቤተሰቦች ነግረውኛልና ያንን ነገር እንግዲህ ለሄኒም ንገሪውና ጥሩ ልጅ እንደሆነ ሌላ ሀሳብም እንደሌለ ኖርማሊ በጓደኝነት ነው አብረን እንድንሆን ፈልጌ ነበር ደስተኛልሽ ያለው በኖርማሊ በጓደኝነት ነውና ሌላ ሀሳብ አላሰበም ቤተሰቦች ተረታችሁታል ያው ሄኒ ነው ይሄንን ነገር ያልተረዳውና ይሄንን ነገር ለሄኒ እስቲ አስረጁና ንገሪውና ከዛ በኋላ ለማግባባትና ለማቀራረብ ሞክሪ የሚል ሀሳብ መጣልኝና እስቲ እሺ ያው የኔም ሀሳብ ነበረ በርግጥ ሄኒ ፈርቸው ነው እንጂ እና ቤተሰቦችም ሲሉኝ እስቲ ለሞክረው ብዬ አሰብኩኝ ዛሬና ለዛም ነው የመጣሁት ማለት ነው ሄኒ ጋር ደውዬለታለሁኝ ከዛ ሄኒ እሺ ካለኝ ነው ሄኒን አውርቼው ምናምን እሺ ካለኝ በኋላ እንዳልክ ጋር ደውልለትና ይመጣል እና ጥሩ ጊዜ ይኖረናል ብዬ አስባለሁኝ ማለት ነው እንግዲህ እስቲ ሄኒ እስከሚመጣ አሞኛል እያለ ነው እንግዲህ ዛሬ እንዳይነጫነጭብኝ ፍሩ ይሄንን ሀሳብ ደግሞ ሳቀርብለት ብቻ ግን እስቲ ምናልባት ሊቀበለኝ ይችላል እርግጠኛ አይደለሁም እዚህ ነገር ላይ ግን እስቲ መሞከሩ አይከፋም ለማንኛውም ቤተሰቦች ሁላችሁም ጀምሩ ኮፒ ሊንክ ያረጋችሁ ጀምሩ እና ላይክ ሼር ሰብስክራይብ ማድረግ እንዳይረሳ
ሰብስክራይብ አድርጉላችሁ መሄድ አለብን 50,000 ቶሎ መግባት አለብን የ50,000 ነገር እንዳይረሳ ማለት ነው በርግጥ 45,000 ላይም ሰርፕራይዝ አለኝ እንዳትነሱ ስለዚህ ያው 45,000 ቶሎ እያለን እናስገባው ማለት ነው እስቲ ሄኒ እስከሚመጣ ድረስ እንጠብቅ እና ከዛ በኋላ እንዳልከንም እንደውልለታለን አብራችሁ Tesonan gafananjinaromia Igala fetia biya bakia Tesonan gafananjinaromia Igala fetia biya bakia Ilmi apa manin talatu biyang kabakan nabonsiftu Omnetia jirutia Anafi soromia Oromia 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 ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድ ልቤ ገና አይቶ ሳይበቃ በእጆች ደባብሰ ልታክሪኝ ስለቃ ምን አለ ባለቃ እስከ እንቅልፌ እንዳድር በክንድ ታቅፌ ብተኛ ተመልሼ እንዳለ ለካ እንዲህ ነው ህልም አይደገምም ከወንበሩ ፊት ታታውን ይቀድማል ሰው ከወንበሩ ፊት ይቀድማል ላሳይ ፎቶሽ ላሳይ አይደለም አይታይ ነገር ይመቻል ቦሳ ይመች እኮ ያን ስራ ኢየሱስ መጣ ዘጋናርከው ቁጭ ብለን ሰላም ትላቸዋለህ ብዬ ይሄ ቦታ ሱስ ነው እንዴ ደስ ይላል ቦታውና ወንበሪ ንጉስ ነው እኮ መሰለኝ ተራስ እንደዛ ነው የሚመስለው ዝናብ ቤተሰቦች ዝናብ እየዘነበ ማለ የጾቤ ፊት ከተቀየረባችሁ ያው በጣም ታበዛለች እያላችሁ ነው ባለፈው አይታችኋል እንዲም ሲባል ምንም እንደሌለ ምስክር ናቸው ለነገሩ ብዙም ማብራራት አይጠበቅብኝ ታውቃለህ ዳንሽ አለክ እንዴት ነው ለማ ደህና ነህ ኩርፊያው ለቀቀክ ኩርፊያው ለቀቀክ ኩርፊያው ለቆኛል ያው በትንሹም እሺ በሽታዎች አይደለም በሽታ ቢሰዎች አልጠይቃችሁኝም ታምሜ ነበር ሁለት ቀን ስንት ቀን ሆነ ሁለት ቀን ሶስት ቀን ወባ ምናምን ከትላንት ወዲያ ጀማመረው ትላንትና ቀኑ ሙሉ ሳያገኘኝ ዋለ ይሄው ዛሬም ግማሽ ቀን ሙሉ ለሙሉ አለቀቀኝም ያው አልቻለም አሁን እንደና ነክ እንደውም በሽታው ቆንጆ አድርጎ ተስማምቶታል በሽታው ነው ተመቸ የታመምኩበት እንዳላገኝሽ ነው እኔ የምልህ ለምን ራኛል ልብሳችንን የሚያሽቀብጠው ሁሌ ግን ዛሬ ደግሞ ማለት ነው ጭራሽ ማች ያደርጋል ብላችሁ ማታስቡት አይነት ነገር ነው ማለት ጫማችን ሱሪ ጥቁር ከላይ ምናምን ቦርሳ ቀረኝ እንጂ እንዴት ነው ነገሩ እንዴት ነው እንደዚህ ሊመሳሰል እንደሚችል ማች ታረግ እንዴ ነው የሚገርም ነው አይፎን እናነሳለን በቃ እንደዚህ አጋጣሚው መጠቀም እናነሳለን ብዙ ጊዜ ማች እናደርጋለን ለምንድን ነው አላቀም ሳንነጋገር ብዙ ጊዜ ማች የሆነ ሰዓት ተጣልተን ሁላ ተመሳሳይ ልብስ ለብሰን ነበር ያው ባለፈው ማለት ነውና ቤተሰቦች ያን አልተጣሉም እኛ ላይ ሙድ እየያዙ ነው አሉ ልብሳችን ማች ማድረጉን ሳንነጋገር አብዛኛው ጊዜ እንደዚህ ማች ይሆናልና በጣም ነው የሚገርመው አይዛዩ ደግሞ ይለያል ሙሉ ሰው እንዴት እንደዚህ አይነት አለባበስ ለብሶ ማለት ደግሞ እንደዚህ አንቺ ሰጠሽኝ ሰዓት ባረግ ደግሞ አስቡ በቃ ሁሉ ከነ ሰዓታችን
ማሽ መስለን ማማጭ ሆነን መጣ ነበር። ድሮ ልጅ እያለን ነበር እና ብራዘር ተመሳሳይ ልብስ ነበር የሚገዛልን እና ታዲያ አንደኛው ከአንዱ እንዳይቀና ያው የሆነው ሌላ ከተገዛለት ያኛው የሚያምር ምናምን ይመስላል፣ የሱ የሚያምር ምናምን ይመስላል። ለዛ ተመሳሳይ ታውቁ። እሺ ተናነሽ ምን በጣም በሽታው አድክሞኝ ማለት ነው። አቅማንሶኝ አሁን ደግሞ ዝናብ መጥቷል። እንዳውም ጥሩ ነው። በደንብ ኃይለኛ ዝናብ ቢዘንብ ማለት ነው ቤተሰቦች የማስደብደብ አመል አለብኝ እንደምታውቁት። አስደበድበው ነበር ማለት ነው። አስደበድበው ነበር። አይ እሱ ሚስጥር ነው። በዚህ በሽታ ላይ ደግሞ ዝናብ መጥቶኝ አናገሩ ለካታማሃል ቀጣይ ሆስፒታል እንዲሆነ የሆነ ቪዲዮዎች ላይ ደግሞ የሆነ ሙሉ አላየሁትም እንጂ ሆስፒታል አይቼ ነበር። ምን ሆነሽ ነው? ኩላሊት ጠጠር ማርያም አለብኝ። የሆነ ቲቪ ላይ ነው ላይ ፊት ለፊት መጥቶ አይቼው እንዴ ጠይቅሻለሁ እያልኩ ኩላሊት ጠጠር ነበረብኝና ድንገት መሀል ላይ ብድግ ይልብኛል። አሁንሳ አይ አሁን ደህና ነኝ። መሀል ላይ ሳይታወቅ ነው የሚመጣው። እና ዛሬ ለሆነ ጉዳይ ነበር በነገራችን ላይ ጠራው። እኔ በጉዳይ ነው ታውቃለህ፣ እንዲህ ስርስ ብዬ ምናምን ስመጣ የሆነ ጉዳይ ይዤ ነው የምመጣው። ስርስ ምንድን ነው? ስርስ ሲሪየስ ነው ስመጣ የሆነ ቁም ነገር እና ሲሪየስ እንትን ዛሬ ለመሰለ ፈለኩ ሰዎች ጋር በውስጥ እያወራሁኝ ምን አይነት ሀሳብ ሰጡኝ መሰለ። ባለፈው በተናደድክበት ጉዳይ ላይ ሀሳብ እየሰጡኝ ነበር። ቪዲዮ በእንዳልክ ነው ምን አልሽ? እንትን ማለት ልጁ አሪፍ ልጅ ነው፣ በሌላ ነገር የሚያስብም አይነት ሰው አይደለም ምናምንና የሰው ፐርሰናሊ ለመንካት አይደለም ምን እንደዛ ያልኩት፣ ስለሱ ሲጀመር አያገባኝም። ነው ራሱ ላንቺ ነው ገባኝ እኮ ተማምነን እንትን ብለናል። ተማምነናል። እሱ አይ ጥሩ ሰው ነው ምንድነው ሀሳቡ ቤተሰቦች ያነገሩኝ ሀሳብ እኮ ነው ይሄ ነገር እኮ ያለው። ጥሩ ልጅ ነው፣ ጥሩ ሰው ነው። ብዙ አይነት ስራዎችን ሰርቷል ከቤተሰቦች ጋርም። ቤተሰቦች በጣም ነው የሚወዱት። ብቻ በጣም ጥሩ ስራዎችን ለቤተሰቦችም ጥሩ ስራዎችን የሰራ ልጅ ነውና መልካም መስራት ለራሱ መልካም ይከፍላል። ለምን እንደው እንትን ታሾፍብኝ ሰማኝ። ምንድነው ምን ገድል ሰርቶ ነው ቤት የትኛውን ወራሪያ ከእንትን ብሎ እንደዚህ ይወራለት? ኮሎ ጥሩ ነው፣ አሪፍ ነው። በቃ ሰው ይወደዋል። አገባኝም ስለሱ በቃ እና ከሄኒ ጋር አስተዋወቂያቸውና ምሳ ምናምን ጋብዣቸው አሉ ቤተሰቦች ማለት ነው። ለምን ምንድነው ምሳው ተቀሞ ነው? ሌላ ሀሳብ አስቦ አይደለም። ሄኒ ስለማያውቀው መናደዱ ልክ ነው፣ ግን ሌላ ሀሳብ አስቦ ሳይሆን ኖርማሊ ለመግባባት ከሆነ እንዳልክ ጥሩ ልጅ ነው። ከሄኒ ጋር ቢግባባ ምናምን ነገርና አብራችሁ ናችሁ ምሳ ብትበሉ ምናምን የሚል ሀሳብ ሰጡኝና አስቲቃይ ሄኒን አማክረውና የሚሆን ከሆነ ከቤተሰቦች ጋር ሆነን አስመልሱን እስቲ እናሳውቃቸዋለን። ከእሱን ከጠየቅኩ በኋላ እንዳልክ ጋር ደወልኩም። እሱን ከጠየቅኩ በኋላ እንዳልክ ጋር ደውልለታለሁ አልኳቸውና ያው ከራት ወደ ምሳ መምጣቱ አሪፍ ነው። ከራት ሀሳብ መውጣቱ አሪፍ ነው። ሼት የምናደርገው ነው። ካንተ ጋር ከሆነ ምን ችግር አለ? ራትስ ቢሆን ካንተ ጋር ከሆነ ራትስ ቢሆን ችግር አለ? ኦኬ ከኔ ውጪ ቢሆን ራት የሚሆነው እንደዛ ካንተ ጋር ከሆነ ነው ያልኩት እኮ። እኔ ባልኖር ራት ነው የሚሆነው ነው ኦብቪስሊ ንግግሩት እንደዛ ነው። እሱ ጆሮ ጌጥ የለሽም ደግሞ ዛሬ? ለምን ጠፋብኝ? ሁለቱም ነው አንዱ ምን ስትሆን እንትን ማፈኛው ወለቀ እንዳጋጣሚ ልብስ ስቀይር ከዛ ጠፋ። ለምን አሁን ሀሳቤን ታስቀይሰኛለህ? ኮኔም ካንቺ ቤተሰብ ጋር ተማክረሻ እኔም ልማከራ ከቤተሰቦች ጋር ተማክሬ አሳውቃቸዋለሁ። እኔ ነገርኩ ሀሳቡን የቤተሰቦችን ሀሳብ እንደሆነ ነገርኩ። ከዛ ያንተን ሀሳብ ነው ድንገት ስለሆነ አንተም ብቻ አይደለም አስፈላጊ አይደለም እንትኑ ግን ያው እንተዋወቅ ከተባለ ችግር የለውም እንተዋወቃለን። ባውንደሪ ያለው እንትን ማለት ነው። ብዙም ቢበጣጠሱ አልወድም።
እንደዛ አይነት ራሱን የሚቆፍስ እኔ እንጃ አላውቀውም። ልጁን ግን ያው እንደዛ አይነት ልጅ ካልሆነ ከኔ ጋር ማች ያደርጋል። ችግር የለም። ስለዚህ ያው ችግር የለም እንበላለን። አንቺ ብር ስለሆነ አይደል? የት ነው የምንበላው? ደህና ቦታ መሆን አለበት። ያው ትውውቅም አይደለ? ትልቅ ዩቲዩበር ስም አለው። ያው ይወደዳል እንዳልሽኝ ለስሙ ሲባል ደህና ቦታ ነው የሚሆነው ያለበት። ምሳ ግብዣ ደህና ቦታ እና ከምሳው ነው እንጂ ከቦታው ምን አለን እኛ እንዴ? ማን ነው አብሮ? እኔ ደግሞ ሀሳብ የማስተዋወቅ ስለሆነ ሽሮም ቢሆን ምንም ቢሆን ነገር ጾም ነው የምንበለው። ሽሮ ነው ግን ያው እንዳልሽው አሁን ልጁን እንደተናገርሽው በጣም አስፈላጊ ሰው ነው። ለዛ ያው ለክብሩ ሲባል የት ነው የምትወስጂው? ማን ነው አትልም? በዚህ ሰዓት ቴክስት በስማ ቦታው ደስ ይላል። ሰዎች ግን እኔ ከመሜ ጋር ምንም ኢንጆይ ላደርገው አልቻልኩም። እዚህ ሌላ ህመም አለ። እዚህ ቴሌግራም ግቢ አላውቀውም ቁጥሩ። ዋትስአፕ ቴሌግራም አለሽ እንዴ አንቺ? ያው የማይጠቀም ሰው ከቴክኖሎጂ ነፃ ነው። እኛ ኔቸር ነው አይተሻል። ኔቸር ነው። እሺ በኋላ ገባለሁ። እንጨርስና ባንተ ቢሉ አትይብድ። ማን ነው? ምንድነው? ገብተሽ በኋላ ከጨረስን በኋላ ገባለሁ ብዬ ነው። ግቢ ያል ብሎ ቴክስት ከማድረግ ድረስ ካደረገው ማስቸኮኝ እንዳልኩኝ አይ አስቸኳይ ከሆነ ብዬ ነው። እሺ እሱ ይሆናል ስላልክ ቼክ ላድርግ። ጾምበስ ማማመኛ ነው። ዳታ ግን አለው ስልኬ። ዳታ ላከልሽ? አይ አለው። ቆይ እስቲ እየተሽከረከረ ነው። የሆነ ቪዲዮ ነው። እና ቤተሰቦች ረሳናችሁ። ያው እዚህ የሆነ ምን እንደተላከላት አይታወቅም። የጓጉተናል ለማየት። ቴሌግራም ግቢ ተብላ ነው የምትገባው ማለት እስከሚከፍት ድረስ ላወራችሁ። እንደዚህ እየተሽከረከረ ነው የዚህ ሀገር ኔትወርክ እና ያው እንዳልክ ነው ምናምን ብሎ ሙድ ስለያዘብኝ ነው በነገራችን ላይ እንጂ አላሳየንም ነበር። የሚገባው ነው ቴክስቱ ነው። ቴሌግራም ምናምን አትጠቀምም? ስልክ አቆም ካለለ አንተ ምን ማትጠቀም? ተቃጠቋስ አለች ቤቢ አለች ታያለሽ። አረ ቤተሰቦች አይናቸው እንዳታጠፋቸው። ካሜራ ማራስ እንደዚህ አሪፍ ላይት እንዳታጠፋቸው። ሰው ለመደወል ነው። ከዩቲዩብ ትንሽ ብንርቅ ነው እንጂ የሚፈጠሩ ነገሮችን ባንቺ ታሳይኛለሽ። አሳያለሁ፣ ችግር የለውም። እንዳንዴ ካስነካሽ ምናምን ፎቶ ፈንሽ ፎቶም ብዙ ቀጠሮ ሲዘን ወረፋ ሲዘን እንነሳለን። የሚቀርብን ነገር የለም። የሚቀርብን ነገር ምንድን ነው? የሚቀርብ ቪዲዮ ምንድነው? ይሄ እኔ የመቼ ቪዲዮ ነው? ማን ይላክልሽ? አይ አላውቀውም። እኔ ቁጥሩን እያየሁ ነው የማን እንደሆነ አላውቅም። ግን የመቼ ቪዲዮ ነው? ምን እንድታደርጊ ነው የሚልክልሽ? አይ ስለማድረጉ አይደለም። ምንድነው? ምን አድርጊ ብሎ ነው የሚልክልሽ? እንደዚህ አይነት ቪዲዮዎች እነማን ናቸው? አይ ሶሪ ስራ ፈቷል ማለት ነው። አይ ስራ መፍታት አይደለም እኮ አይተሃል። አሁን የገባልኝ ማን እንደላከልኝ አላውቅም። እኔ ግን መቼም ኤአይ አይደለም አይደል? እንትን ናርዶስ ናታከለ ከመደልሽ ከመደለት ነው እንደዛ ነው ሳፖርት ለማድረግ አልደልትም። ምንድነው አሁን በቃው ማስረዳሽ ምንም ነገር የለም ማለት። ለምን አስፈለገ እንደዚህ ተቀራርቦ ማውራቱ? ለምን አስፈለገ እንደዚህ ተቀራርቦ ማውራቱስ? ምንድነው እሱ? ማን ነው የላከልኝ?
አንተስ ሚልክልሽን ሰው እግዚአብሔር አላቅም ምን አይነት ሰው እንደሚሆነው ስለሽ ስራ የፈታ ሰው ነው እንደዚህ የሚያደርግ። አይ ስራ የፈታ ሰው አይደለም የላከልኝን ሰው ራሴ ያረጋግጣለሁ። ግን ይሄ ቪዲዮ እንዳትወርደዋለሽ። ግን ይሄ እንደዚህ አይነት ተቀራርቦ ማውራት ምናምን ኖርማል ነው ማለት ለብቻ ለምንድን ነው ያገኛል? ሲጀመር ይሄ ነገር አላውቅም። ትናንትና እንድታውቂ ስላልፈለኩ ነው። ለምን ማወቅ የለብሽም ስለሷ ምንም ማለት ተቀራርባችሁ ነው እያወራችሁ ያላችሁት ምናምን ከቻልኩኝ ያስገባላችኋለሁ ቪዲዮን ማለት ኖርማል ነው እኮ በቃ ማውራት ጉዳይ ስለነበር እጅ ያገኘው እኮ ይሄ ነገር እኔ አውቅ ያለው ነግረኸኛል። እንድታውቂ አልፈልኩም። ለምን ማለት እኔ ነገሮች ምንም ነገር እንድትሰሚ ስላልፈልኩ ገብሬ ከሆንኩኝ ነገሮች በሙሉ ማወቅ የለብኝም። ላይክ የሷን ጉዳይ አብረን ነው እያወራን ማወቅ ያለብሽ ሰዓት ነግርሻለሁ። አሁን ግን ምንም ኤክስፕሌን ላደርግልሽ አልችልም። ያን ነገር ግን የላከልሽን ሰው ቁጥሩን ፈልገዋል አልሰጥህም። ስለዚህ ቪዲዮ እኔ በስነ ስርዓት እየጠየቅኩ ነው፣ ለመረዳት እየሞከርኩኝ ነው። ከኔ ውጪ ነው ያገኘሃት ናርዶስን። ሶ ይሄ ትክክል እንዳልሆነ እየነገርኩ ነው እና ምክንያት ካለ ደግሞ ለመስማት ዝግጁ ነኝ። ንገረኝ፣ ለምንድን ነው ያገኘሃት? ምንም ብዬ ልነግርሽ አልችልም። በቃ ስለዚህ ቪዲዮ ምንም ማብራሪያ የለም። ነግርሻለሁ። አሁን ግን እሱ ተይው በቃ። ግን የላከልሽን ቁጥሩን ፈልገዋል። ቁጥሩን አልሰጥህም። እኔ በራሴ መንገድ ማን እንደላከልኝ አጣራለሁ። ግን አንተ ሄደ በግርህ ነው ያገኘሃት። እሷ መታብህ ወይ አስገድደህ አይደለም በእርግጠኝነት። ምክንያቱም አሁንም ማብራሪያ እየሰጠኸኝ አይደለም እኮ። ለኔ ለምንድን ነው ያላሳወቅከኝ ነው እያልኩ ያለሁት። ይሄንን ጉዳይ ስለሷ ምን ነገር ልትሰሚ ስላልፈለኩ እንዴ። ስለሷማ እየሰማሁኝ አጠገቤ መታኮ እስከምንማታ ድረስ ተሻለ። 3-4 ቪዲዮ ላይ ስለሷ አልሰማሽም ማለት ሰላም ነን ሁለታችን። በቃ በራስ የሚጨርሰው ነገር ስላለ ሌላ ጊዜ እንዴ አንተ ጉዳይ ነገሮችን በሙሉ በራስ ነው እንደምትጨርሰው ማለት ከዚህ በፊትም እንደዚህ ነበር። ለምን ነው የምታረጊው ነገር አለ በቃ ለሰው ማይነገር ነገር አለ። ኦኬ ሰው እኔ ኖርማል ሰው ነኝ። እኔ ማወቅ የለብኝም ስለዚህ ጉዳይ ላንቺ ጥቅም ሲባል አይ ለኔ ጥቅም ነው ብዬ ካላሰብኩኝስ ይሄ መንገድ ለኔ ካላስኬደኝስ ላይክ ከኔ ጋር ተማክረ ነገሮችን እንደምታደርግ ነው ያወራ ነው። ሶ በዚህ መንገድ ለምን በቃ አስገዳጅ ነገር ስለገጠመኝ ነው። ሌላ ጊዜ ነግርሻለሁ። ግን እንደዚህ የሚያደርጉ ሰዎች ቤተሰቦች ስለሚያደርጉት ሰዎች አይደለም አስገባዋለሁኝ ቪዲዮን እና እውነት እኔ ስህተት ከሆንኩኝ እናያለን። ግን በእንደዚህ አይነት መንገድ መሄድ ለዚህ ነገር ምንም አይነት ማብራሪያ ያለህም ነው? ለኔ የምትሰጠኝ ምንም አይነት ማብራሪያ የለም። ጊዜ ሲደርስ እኔ ተመልሼ አላገኘህም እኔ በዚህ ጉዳይ እና ጭራሽ ነው አንገናኝም። አይ የምሬን ያረግሽ ነገር ስለሌለ በቃ እንድትነግረኝ እፈልጋለሁ። እሺ እንድትነግረኝ እፈልጋለሁ። ስለዚህ ነግርሻለሁ። አለ መንገር እኮ አይደለም እኮ አሁን ነው ምንም ቢል ነግርሽ ምንም የተያዘ ነገር ስለሌለው አልነግርሽም። ግን ነግርሻለሁ ማለት ነው። እሺ እንዳትነግረኝ እኔ ማወቅ አልፈልግም። እኔ አንተ በራስ የምትፈታቸውና በይሄ በራሴ ላድርግ የምትላቸው ነገሮች በጣም ስለሰለችኝ ምንድን ብዬ ነው ሌላ ነገር ሰላም ይሁን አይደለም። አየህ ግማሽ ጊዜ ደስተኛ፣ ሁለት ቀን ደስተኛ፣ በሶስተኛው ቀን የሆነ ጥል ውስጥ እየገባሁኝ ነው ያለሁት። ገባ እኮ ከሱ ነገር ለመውጣት እሱ ነገር ሶልቭ ለማድረግ እየሞከርኩ ነው። ግን በቃ ታገሽ። እኔ ደግሞ አሁን ላይ አንተን ከህይወቴ ማውጣት እመርጣለሁ። ክፍት አድርጌው ነበር ዛሬም አልተዘጋም ሳትመለስ ስትቀር አይኔ በእንባ ጭጋግ እንደተጋረደ ስንት ጸዳይ ጠብቶ ስንት ክረምት ሄደ እየጎረጎረኝ እያሰረኝ ከእግር እስከ ራሴ አጉዛው ሊጥለኝ ሲታገለኝ ተረበሸች ነፍሴ አንቺው ጋር ይቀመጥ